አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 17 በጌታ በኢየሱስ ክርስቶስ ስም እንደዚህ ይነበባል። በአሁኑ ዘመን ባለጠጎች የሆኑ የትዕቢትን ነገር እንዳያስቡ ደስም እንዲለን ሁሉን አትርፎ በሚሰጠን በሕያው እግዚአብሔር እንጂ በሚያልፍ ባለጠግነት ተስፋ እንዳያደርጉ እዘዛቸው። አዲሱ መደበኛ ትርጉም ላንብብ። በዚህ ዓለም ባለጠጎች የሆኑት እንዳይታበዩ ደስም እንዲለን ሁሉን ነገር አትረፍርፎ በሚሰጠን በእግዚአብሔር እንጂ አስተማማኝነት በሌለው በሀብት ላይ ተስፋ እንዳያደርጉ እዘዛቸው። አስተማማኝ ሀብት በሚል ርዕስ። አስተማማኝ ሀብት ማለት ከእግዚአብሔር ቃል አንፃር ለዘወትር የሚኖር ሀብት ማለት ነው። ዘወትር የሚኖር ሀብት፣ የማይበላሽ የማይለወጥ ወድቆ የማይሰነካከል በመንገድ የማይቀር ሀብት ከእግዚአብሔር ቃል አንፃር። ሰዎች ለሀብታቸው ወይ ለንብረታቸው ኢንሹራንስ ይገባሉ አይደል? ለቋሚ ሀብት ብለው ለሚጠሩት ደግሞም ለተንቀሳቃሽ ሀብትም ላላቸው ነገር ኢንሹራንስ ይገባሉ። ኢንሹራንስ የሚገቡበት ምክንያት ያካበቱት ሀብት፣ የሰሩት ቤት፣ የገዙት መኪና ወይም ያላቸው ነገር በሙሉ ነገ የሆነ ነገር ሊሆን ይችላል በሚል ስጋት ነው። ቋሚ አይደለማ፣ ዘልቆ የሚኖር አይደለም፣ የሚከርም አይደለም፣ የሚሰነብት አይደለም። ስለዚህ በሆነ ምክንያት በሆነ ሰከንድ በሆነ ደቂቃ አንዳች ሊሆን ስለሚችል ኢንሹራንስ ይገባሉ ላላቸው ላካበቱት ነገር። ኢንሹራንስ የማይፈልግ ሀብት እግዚአብሔር ብቻ ነው። እማትሰጋበት ሀብት ከሆነ ነገር የተነሳ እንዲህ ሊሆን ይችላል እማትልበት፣ ምድር ቢቀያየር ቢነዋወጥ ተራራ እንደው የሆነ ቢነደን የሆነ ነገር ቢፈልስ የማትሰጋበት ሀብት እግዚአብሔር ብቻ። ኢንሹራንስ የማያስፈልገው እኛ ብዙ ነገር እየሆንን እንኳን ምድረ በዳ ውስጥ እየገባን ሲገርመኝ ነበር። ታዴ ቅድም ሲለው የነበረው ጥቅስ ኢየሩሳሌም ልዩነቷ ቅጥሯ ነው። ሌሎች ቅጥር እያላቸው ለኢየሩሳሌም ቅጥር የላትም ብሎ ራሱ አምላክ እየተናገረባት ግን የምትከበር ከተማ፣ ሌሎች ክብሬ የሚሉትን ነገሮች እያካበቱ አምላክ ራሱ ለኢየሩሳሌም ክብሯ ይሆነላት፣ ልዩነቷ ይሆነላት። የኢየሩሳሌም ሀብት ራሱ እግዚአብሔር ሆኖ የተነሳላት። ከዚህ የተነሳ ኢየሩሳሌም ስጋት የለባት። ሌሎች ቅጥራችን ይፈርሳል ብለው አንዳች ስጋት ውስጥ ሲሆኑ ኢየሩሳሌም ለሚያያት ቅጥር የላትም፣ ለሚያያት የሆነ ነገር ናት። ግን ቅጥር የሌላት ከተማ መስላ የማትሰጋ፣ በጠላት እከበባለሁ ብላ የማትሰጋ፣ አንዳች ብርቱ ነኝ ባይ መጥቶ አንዳች የማያደርጋት ስጋት የሌለባት ባለጠጋ። ለምን? ክብሯ ከሆነላት አምላኳ የተነሳ በሳት ቅጥር። ቅጥሯ እኔ ነኝ እኮ ነው ያለው። ለሚያያት ቅጥር የላትም፣ ለኢየሩሳሌም ቅጥር ግን እግዚአብሔር ነው። ሀብት እግዚአብሔር ነው። አይገርም? ዳግመኛ የተወለድነው ባለጠጋ ለመሆን ነው። መወለዳችን ለዚህ አስተማማኝ ለሆነ ሀብት በእርሱ ለመያዝ። አንደኛ ጴጥሮስ 1:4 ምን ይላል? ከእንግዲህ አለ ጴጥሮስ ትርጉሙ ላይ ለማይበላሽ ለማይለወጥ በሰማይ ዘንድ ላለን ርስት ወለደን። የተወለድነው ለሚኖር ሀብት፣ ዳግመኛ የተወለድነው በክርስቶስ በኩል አምላክ ያገኘን ራሱን ሊሰጠን አስተማማኝ ሀብት ሆኖ በመካከላችን ሊኖር ምን ያሰጋናል?
ሀብት አለን የሚሉ በእነርሱ መካከል የሚሰጉበት እያላቸው ለገባቸው ስጋት አንዳች ዋስትና ፈላጊ ሆኖ በሚንቀሳቀሱበት ምድርና ዓለም እኛ ግን የማንሰጋበት ሀብት በመካከላችን ሲኖር መኖሪያውን በእኛ ሲያደርግ ሮሜ 8:17 ከክርስቶስ ጋር የእግዚአብሔር ወራሾች ነን። የተስፋው ቃል ብቻ አይደለም እኮ ተስፋውን የሰጠው እርሱ እግዚአብሔር የእርሱ ወራሾች ጭምር ነን። አይገርምም? በውልደታችን እግዚአብሔርን የወረስነው ማን ይነካዋል? እግዚአብሔርን ሀብት የሆነንን እርሱን አምላካችንን ምን ያሰጋዋል? ንብረቶቻችንን እሳት፣ ቃጠሎ፣ አንዳች ነገር አደጋ ምናምን ብለን ሊያሰጋ ይችላል እኮ። ይህንን ሀብት ምን ያሰጋዋል? ጴጥሮስ የማይበላሽ ነው አለ፣ የማይጠፋ ነው አለ፣ ደግሞስ የማያልቅ ይለዋል። የማያልቅ ሀብት እግዚአብሔር ይባላል። ስለዚህ ምንድነን? ባለጠጋ። ኢየሩሳሌም ቅጥር የላትም፣ ግን አዎ አምላክ አላት። የሆነ ነገር የላችሁ፣ ምድረ በዳ ላይ ናችሁ፣ ጥያቄ አልተመለሰም፣ ይሁና፣ ግን ባለጠጋ ናችሁ። ለምን? አምላክ አላችሁ። አብሮነት ይበልጣል። ሙሴም ከግብፅ ሀብት ይልቅ ከእስራኤል ሕዝብ ጋር መከራን መቀበል እጅግ የሚል ቃል አለው የሚበልጥ ሀብት መሆኑን ተገነዘበ። ሙሴ በግብፅ እያለ የፈርዖን ሀብት ገና ለገና አገኘዋለሁ ብሎ በተስፋ የሚኖርበት ሳይሆን የተረጋገጠ ሀብቱ ነው። በፈርዖን ቤት ቢቀጥል ድንገት ልወርስ እችላለሁ ብሎ በተስፋ የተቀመጠበት ቤት አይደለም። ሀብቱ የተረጋገጠ ነው። እጁ የገባ ቀጣይ ተብሎ የሚሰጠው ነገር ግን የተረጋገጠው ያ ከግብፅ ከሚያገኘው ሀብት ይልቅ የማያልቅ ሀብት አየ። ያም እጅግ የሚበልጥ እንደሆነ ተረዳ፣ ተገነዘበ። ሲያነጻጽረው እጅግ የምትል ቃል ስላለች በግብፅ ያለው ሀብት ሲያየው ስጋት ያለበት ሀብት ነው። የሚወሰድ የሚያልቅ ደግሞም ለዘላለም የማይኖር የተገለጠለትን አምላክ ሲያይ ደግሞ በሩቅ መሲህን ሲመለከት የማያልቅ ሀብት ሆኖ ታየው። ገና በአግባቡ ያልተረዳው በሩቅ ያየውን መሲህ ሲያየው ለዘላለም የሚኖር ሀብት ነው። የማይወሰድ ሀብት፣ የሚዘልቅ የሚሰነብት ሀብት። ያንን ሲያይ መከራውን መረጠ። ለምን? በመከራ መካከል ለዘላለም የሚኖር ሀብት አለ። ለካ በምድረ በዳ ውስጥ የሚቀጥል ሀብት አለ። ሙሴ ምድረ በዳ ሆኖ ባለጠግነት እንደማይወሰድበት ገባው። የግብፁን ሲያየው የሚያልቅ ሀብት ነው አይደለም። ምድረ በዳ ሄዶ ግብፅ እያለ የሚጨረስ ለዘላለም የሚኖር ሀብት መሲህ ታየው እና ጥግብ የሚያደርግ እውቀት እኮ ነው የገባብን። ቀና ብለን እንድንሄድ የሚያደርግ አምላክ አለኝ የምንል ሊያሸማቅቁን በሚመጡ መካከል ባለጠግነታችን የሚታይ ምድረ በዳ ላይ እንዳለን ለሚነግረን ለዛ ክፉ በምድረ በዳ መካከል የተገባልን ተስፋ ቃል ይልቅ ተስፋ ሰጪው ከኛ ጋር እንዳለ የምንነግርበት አምላክ ከገባልንና ከነገረን ተስፋ ቃል መጀመሪያ ራሱን ይሰጠን።
ሲያድነንም ልጁን ሰጥቶ ከሰጠን በኋላ ሲያስቀጥለንም በመካከላችን ራሱ አድሮ ስለዚህ ጥግብ ያልን ባለጠጋ ነን የምንኮራ ጤና ባይኖረን የምንኮራ ባለጠጋ ምድረ በዳ ላይ ብንሆን ጥግብ ያልን በምድረ በዳም በደህና ወቅትም ቀና ምንል ራሱን ሰጥቶ ቀና ያደረገን እነዛ ዕብራውያን 10ኛው ምዕራፍ ላይ ቁጥር 34 ገንዘቦቻችሁና ንብረቶቻችሁ ሲዘረፍ በደስታ ተቀበላችሁ ለምን ሲባል የተሻለና ለዘወትር የሚኖር ሀብት እንዳላችሁ ስለምታውቁ መከራ ሲደርስባችሁ አለኝ ብላችሁ ደክማችሁ በላባችሁ ያከማቻችሁትን ንብረት ሲዘርፉባችሁ መተው በደስታ የተቀበላችሁት ያካበታችሁት ንብረት ለዘላለም እንደማይኖር ስለምታውቁ ነገር ግን በዚህ ሁሉ መካከል ውስጥ የተሻለ ሀብት እንዳላችሁ ስላወቃችሁ ሲወሰድባችሁ በደስታ ተቀበላችሁ እየተሰረክ በደስታ መቀበል አለ እንዴ እየተዘረፋችሁ የላባችሁን ጥረት ብዙ ሆናችሁ ባንዲ ከጃችሁ ላይ መጥቶ ጠላት ሲመታው መደሰት አለ እንዴ ኧረ አዎ አለ ለምን የተሻለውን ሀብት ካየህ የሚበልጠውን ካየህ አይ እሱ እንዳይነካብህ ትሰራለህ እንጂ ለዚህኛው አትታገልም በደስታ ተቀበላችሁ አለው የተሻለና ለሚበልጥ ደግሞ ለሚኖር ሀብት ተጠርተናል እግዚአብሔርም በልጁ በኩል ያንን ሰጥቶናል ወራሾች አድርጎናል የተስፋውንም ቃል እንወርሳለን በሚበልጥ ግን ራሱን ወርሰናል ብዙ ጊዜ ትግላችን ተስፋ ሰጪውን ከማስቀደም ይልቅ የተገባልንን ተስፋ ቃል እናስቀድማለን የሚበልጠው ግን ተስፋ ሰጪው ነው እርሱ ካለ ያ እንዴት ይቀራል እሱ ካለ ዋናው ካለ እንዴት የእጁ ይቀራል ጳውሎስ ጢሞቴዎስን በመጨረሻ ምክሮቹ ላይ እንደዚህ ያለው እንግዲህ በመካከል ያሉትን ባለጠጎች ምከራቸው እነዛን ባለሀብቶች ንገራቸው ምከራቸው ምን ልምከራቸው አስተማማኝነት በሌለው ሀብት እንዳይታበዩ አለኝ ብለው በሰበሰቡት ገንዘቦቻቸው እንዳይኩራሩ ይህንን ምከራቸው መልካም ነው ማካበት መልካም ነው መሰብሰብ እየተቃወመ አይደለም ነገር ግን በዚህ እንዳይታበዩ በዚህ እንዳይኩራሩ ለምን አስተማማኝነት ስለሌለው ይልቁንስ አስተማማኝነት ባለው በእርሱ ተስፋ እንዲያደርጉ ይህንን ንገራቸው ምከራቸው አንተ በምትመራት አጥቢያና ቤተክርስቲያን መካከል እንዲህ አይነት ሰዎች ሲመጡ በቀዳሚነት ልትነግራቸው የሚገባ እውነት ተስፋ አምላካቸው ላይ እንዲያደርጉ ለምን አስተማማኝነት ያለው ሀብት እርሱ ስለሆነ የሰበሰቡት አለኝ የሚሉት ባለጠጋ ነኝ ተብለው የተሰጣቸው ስም በእርሱ ሊታበዩና ሊኩራሩ ቢሞክሩ አስተማማኝነት የለውም ይልቁንስ ተሰነካክለው ሊወርቁበት ጭምር ይችላሉ አንተም ይሄንን ምከራቸው ምን ልክመራቸው የሚገርመኝ ቃል ሁሉን አትረፍርፎ በሚሰጠን በእርሱ ተስፋ እንዲያደርጉ ድንቅ ቃል በጣም መገለጥ ያለው ቃል ሁሉን አትረፍርፎ መስጠት በሚችለው በእርሱ አትረፍርፎ በሰጠን አይደለም
አትረፍርፎ መስጠት የሚችለው እርሱ በሰጠን ነገር ሳይሆን አትረፍርፎ መስጠት በሚችለው በራሱ በሚሰጠን እኮ አይደለም፣ እጃችን ላይ በሚያስገባው አይደለም። እርሱ አምላካችን ነው። አትረፍርፎ መስጠት የሚችል አምላክ ነው። ማንም አትረፍርፎ መስጠት የሚችል የለም። ሁሉም ከሰጡ ሰፍረው ነው የሚሰጡት። ሳይሰፍር የሚሰጥ እርሱ እግዚአብሔር ነው። ከመንፈሱ እንኳን ሲሰጠን ሳይሰፍር ነው ይሰጠን። አትረፍርፎ በሚሰጠው በርሱ በእግዚአብሔር ምን ነው ደስም እንዲለን። ለካ አትረፍርፎ በሚሰጠን ሳይሆን በሰጩ ነው ደስታ ያለው። እነዚህ ባለጠጎች በርሱ ደስ እንዲላቸው በርሱ እንዲመኩ ሀብታቸው ካከማቹት ይልቅ ራሱን የሰጣቸው እርሱ እንዲሆንላቸው ምከራቸው። ተስፋ እንዳያደርጉ በሰበሰቡት፣ ተስፋ እንዳያደርጉ በጤናቸው፣ ተስፋ እንዳያደርጉት በወርቅ ቀለባቸው፣ ተስፋ እንዳያደርጉ በሚሰበስቡትና ጤናዬ በሚሉት ተስፋ ቢያደርጉ ከነሱ የተሻለ አለ። አንድ ባለጠጋ ነኝ የሚል ከሱ የተሻለ ሌላ ባለጠጋ አለ በምድር ላይ። ትላንት ደህና የነበረ ደግሞ ከሱም የተሻለ ነገ ይነሳል። ምድር እንዲህ አይነት ተለዋዋጭ ነገርን መስጠት ታውቅበታለች። ስለዚህ የሚሰበስቡትና የሚያከማቹት ያ ነገር አስተማማኝነት ስለሌለው ልዩነት ሊሆንላቸው አይችልም። ልዩነት ሆኖ አያውቅም። ልዩነት ግን ሁሉን አትረፍርፎ የሚሰጠው እርሱ እግዚአብሔር ነው። እርሱ ሀብት ይሆንልህ። እርሱን እንዲይዙ ንገራቸው፣ ምከራቸው። ተስፋ ሁሉን አትረፍርፎ በሰጠን ነገሮች ላይ ሳይሆን ተስፋ የምናደርገው ሁሉን አትረፍርፎ በሚሰጠን በርሱ በእግዚአብሔር ነው። የሚኖር ሀብት፣ የማይበላሽ የሚከርም የሚዘልቅ ሀብት እግዚአብሔር ነው። ልባችንን እርሱ ላይ እንጥላለን። ልዩነት አብሮነት ነው። ልዩነት እግዚአብሔር ነው። ሀብት እግዚአብሔር ነው። ኤርምያስ እንደ ያለ ድሃ ማን ነው አለ። እናንተ ድሆች አይደላችሁ? ማን ነው ድሃ? መብላት የማይችል? አረ በፍጹም አይደለም። የሆነ መልበስ የማይችል አይደለም። ኤርምያስ እንዲህ አለ፣ የአምላክን ቃል የማያውቁ እነርሱ ድሆች ናቸው። እግዚአብሔርን የማያውቅ ሀብቱ እግዚአብሔር ያልሆነለት እየበላ እየጠገበ ድሃ ነው። እየለበሰ እያማረበት እየተሽቀረቀረች ድሃ ናት። ሀብቷ እግዚአብሔር ያልሆነላት እየሰበሰቡ ድሃ ናቸው አለ ኤርምያስ። እና ምን ልትለን ነው? እየተራብንም ባለጠጋ ነን። መልበስ እያቃተን ግጥም ያልን ባለጠጋ። እኔ በጣም በኩራት ነው የምሰብካቸው። ኮርቼ ልቤ ጥግብ ብሎ በአምላኬ ምንም እየሆንኩ ምንም እየተፈጠረ ባለጠጋ ነኝ። ምን ወጣበት ምን ገባበት ላይ ኖረን ይችል ይሆናል። እንደ ሰው ተስተካክሎ ላይሆን ይችል ይሆናል። ብዙ ጥያቄዎች ተሸክመን ይሆናል። ጎብጠን ይሆናል። ብዙ ነገር በቤታችን ቆቅልሾች በስተው ይሆናል። ያስቀመጥናቸው የሆነ ነገር ያደረግናቸው ነገሮች በስተው በርክተውብን ይሆናል። እንዲያም ሆኖ ግን ሀብታችን እግዚአብሔር ነው። ምንም እየሆነን እርሱ እግዚአብሔር ካለ በቂ ነው። ዘወር ዘወር ስንል የምናጣው ገንዘብ ሳይሆን የሚያሳስበን አብሮን ያለ አምላካችን ነው። እንደ አጥቢያም ተመኘው አስተማማኝ ሀብት እግዚአብሔር ብቻ ሆኖላት እንዲቀርች አጥቢያ ለምንም ቀና እንዳትል። አያችሁ
ብዙ ነገር የሚያስለቅሰን አትረፍርፎ ሊሰጠን ከነገረን ላይ ትኩረታችንን እዛ ማዕከል ውስጥ ከተን የትኩረት ማዕከላችን ግን ሰጪው ላይ ሲሆን ሁሉን አትረፍርፎ የሚሰጥ የሚገርም ቃል እኮ ሁሉን አትረፍርፎ የሚሰጥ ሲል አንደኛ እናንተ ባለጠጎችም በገንዘቦቻችሁ ይሄንን ሁሉን ማግኘት አትችሉም ነው። ሁለተኛ ሁሉን አትረፍርፎ ቢሰጣችሁ አትረፍርፎ በሰጣችሁ ጭምር እንዳትመኩና ተስፋ እንዳታደርጉ አትረፍርፎ በሚሰጠው በእግዚአብሔር አለ ቃል በቃል ተስፋ አድርጉ። ገንዘቡንም የሰጠን እርሱ፣ ጤና የሰጠን እርሱ፣ እያንዳንዱ ነገር ህይወቶቻችን ላይ የሚያከናውነው የእርሱ ነንና እርሱ ነው። ግን ይሄ ብርቱ አምላክ በቀዳሚነት የሚገርመው በሰጠን እንኳን እንዳንያዝ በሰጪው እንድንያዝ ይነግረናል። ለምን? በልጁ በኩል ዳግመኛ የወለደን ለማይበላሽ ሀብት፣ ለርስት፣ ለሰማያዊ ርስት ወራሽ እንድንሆን። አንድ የባለጠጋ ልጅ በአባቱ ሀብት እንደሚኩራራ ሳይወርስ ገና ወራሽ እንደሆነ አውቆ ይኩራራል። ስጋት የለበትም። በመውጣት መግባቱ ላይ ሌሎች እንደሚያሰጉት ሌሎች ስጋት እንደሚገባቸው ስጋት አይገባው። ለምን? ከአባቱ ሀብት የተነሳ። ገና ለገና ነገ ወርሳለሁ ብሎ እኛ እኮ ነገ እንወርሳለን ብለን አይደለም የምንኖረው፣ ወርሰን ነው እየኖርን ያለነው። በልጁ በኢየሱስ ክርስቶስ በኩል ከእርሱ ጋር ወራሾች ናችሁ ነው ያለው። በመውረስ የጀመርነው ክርስትና ነው። ሙላቱን እዛ እንገጥመዋለን እንጂ ስንኖርም ወርሰን ነው። ስለዚህ ለኛ ልዩነት እግዚአብሔር ነው። ለኛ ሀብት እግዚአብሔር ነው። የሚኖር ለዘወትር የማናጣው ሀብት እግዚአብሔር ነው። ኢንሹራንስ የማይፈልግ ሀብት እግዚአብሔር ነው። ይወሰድብኝ ይሆን? እንትን መጥቶ ያጠፋው ይሆን? ከእንትን የተነሳ ይሄድ ይሆን? የማንልበት ሀብት እግዚአብሔር። ሙሴ ግድ የለም ከነዓን መግባትን ትገባላችሁ፣ መልአኬን በፊትህ እሰዳለሁ፣ ከፊታችሁ ያሉትን 6 የአሕዛብ ነገስታትን ጭምር እቀጣለሁ፣ ያለ ስጋት ከነዓን ትገባላችሁ ሲባል በፍጹም አለ። በፍጹም መልአክ ብትልክም በመንገዳችን ስጋት የሚሆኑብን እነዛን የአሕዛብ ነገስታት ብትጠርግልንም ለኛ እኮ በአሕዛብ መካከል ልዩነት የሆነልን መልአክ አይደለም። ልዩነት የሆነልን ከነዓንም አይደለችም፣ አንተው ሀልወትህ እንጂ። ስለዚህ አንተ ከሌለ አንወጣም። ለምን? ሀብት እግዚአብሔር ነው። መልአክ እንኳን ሀብት አይደለም። ከነዓን ሀብት አይደለችም። ራእይ 21 እግዚአብሔር የሌለባት አዲሲቷ ኢየሩሳሌም እንኳን ሀብት አይደለችም። የአዲሲቷ ከተማ ልዩነት እግዚአብሔር ነው። ከተማዬ ላይ ያስገባችኋለሁ አለ ራእይ ላይ፣ እኔም በመካከል አድራለሁ። ልዩነት የእግዚአብሔር መገኘት። ልዩነት ከነዓንም አይደለም። ሙሴ እዛኛው ኪዳን ላይ ሆኖ ገባው። ከነዓን ልዩነት አይደለችም። አይገርምም? መልአክ ያመጣልን እንዲያወጡን የላክልን መልአክ ልዩነት አይደለም። ሰይፉን ቢመስ ቢዝ ልዩነት አይደለም። ለዚህ ለጠራው ህዝብ ልዩነት ጠሪው አንተ ነህ። ኪዳን ሰጪው አንተ ነህ። ያለ አንተ የምንገባት ከነዓን ትቅርብን። ያለ አንተ የሚመጣ ድል ይቅርብን። አንተ ያለበት ይበልጣል። ልዩነት እግዚአብሔር ነው። ምን አይነት እንደው መነካት ነው! አንተ ካልወጣ ሀልወትህ አብሮነት ከኛ ጋር ካልሆነ አታውጣን። አረ ማለት አደርግልሃለሁ ያለ ነገር
ያለኔ ይሁንልህ ሲልህ እግዚአብሔር ይቅርብኝ ማለት ለምን አደርግላችኋለሁ ካላቸው ይልቅ አደርጋለሁ ባዩ በለጠባቸው። እግዚአብሔር ልዩነት ሆነላቸው። ልዩነት እግዚአብሔር ነው። ይሄ ስለገባው ካደረገው ጥፋት የተነሳ ሙሴ እግዚአብሔርን ካለመታዘዙ የተነሳ ራሱ እግዚአብሔር ገና በጧት ሕዝቤን ታገባለህ አንተም ትገባለህ ያለው ከነዓን ላይ አትገባም ሲለው እንደ እግዚአብሔር ያለ ማንም የለም። አትገባም እየተባልክ አው ከምገባባት ከተማ ይልቅ የገባኝ እግዚአብሔር ይበልጣል። ሰጣለሁ ካለኝ ሰጪው በለጠብኝ። እንደ ከነዓን ያለ ብዙ አለ አይገርምም? እንደ እግዚአብሔር ያለ ግን ማንም የለም። አለ እንደ ከነዓን የሆነ ብዙ አለ እንደሚሰጠን ብዙ እንደ ሰጪው አይነት ግን የትም የለም። እንደ እግዚአብሔር ያለ ማንም የለም። የትም አይገኝም፣ ተገኝቶም አያውቅም። ብቸኛ አምላክ፣ ብቸኛ ጌታ፣ የነገስታት ንጉስ፣ የአማልክት ሁሉ አምላክ፣ የጌቶች ሁሉ ጌታ እግዚአብሔር። የአምላካችን ሀብት ሆነልን፣ መኖሪያውን በእኛ አደረገ። ዛሬም ልዩነት ሊሆንልን ብቅ አለ። ምን ያስፈልገናል? እግዚአብሔር ከመንፈሱ እንኳን ሳይሰፍር ሰጥቶ ጥግብ ካደረገ ምን ያስፈልገናል? እርሱ ካለ የሚያስፈልገንን በመንገዶቻችን እየሰጠ ያስኬደናል እንጂ። አንድ ታሪክ አያይዤ ላንሳ። ሁለተኛ ሳሙኤል ዳዊት ከደረሰበት ስደት የተነሳ በልጁ አቢሴሎም አማካኝነት መፈንቅለ መንግስት ሲደረግበት ወጣ። ዘውዱን አስቀምጦ ወጣ ይላል። ስደት እና የኔ የሚላቸው የቅርቦቹ ከርተውት ወደ አቢሴሎም በሸሹ ጊዜ ዳዊት በመንገድ ሆኖ ይላል ቆመና የሚከተሉትን ማየት ጀመረ። ማን ነው አብሮኝ የወጣው? በዚህ መካከል ሲያልፉ አንድ ሰው አይኑ ውስጥ ገባለት። ዳዊት ቀና ሲል ይታይ የሚባል ሰው አንተ ይታይ ሆይ አለው። ቃል በቃል ዳዊት ምን ታደርጋለህ? እዚህ ከኔ ጋር ለምን ትወጣለህ? እኔ እኮ ከስደት የተነሳ ትርጉሙ ላይ ቃል በቃል የሚሄድበትን እንኳን የማላቆኛለሁ። ተጠርቶ የሚሄድበትን የማላቆኛለሁ። አንተም ገና እንግዳ ነህና ትላንት የመጣህ በኢየሩሳሌም ብትቀመጥ እንኳን አቢሴሎም አንተን ምንም አያደርግህም። በደህና መኖር ትችላለህ። ቀድሞም የኔ ሰው ነህ፣ ግን በየትኛውም መንገድ አንተን አቢሴሎም ሊያጠቃህ አይችልም። አንተን አቢሴሎም አንተንም የሆነ አንተ የሆኑትን ቤተሰቦች ሊነካባ አይችልም። በደህናና በሰላም መቀመጥ ትችላለህ ኢየሩሳሌም። እኔ የምሄድበትን እንኳን ማላቅ ነኝ። የኔ ምላቸውም ከርተውኛል። ይታይ ግን እንደዚህ ያለው ንጉስ ጌታዬ ሆይ። አይገርም? ዳዊት የሚሄድበትን አላቅም ብሎ እንደ ተራሰው ሲያወራ፣ ይሄ ይታይ ግን የዳዊት ንግስና ለሱ ዙፋኑ ላይ ሲቀመጥ ብቻ አይደለም፣ እየተሰደደም የምትሄድበትን ባታውቅም ለኔ ግን አሁንም ንጉሴ ነህ፣ ለኔ ግን አሁን ጌታዬ ነህ፣ ለኔ አሁንም ልዩነቴ አንተ ነህ። ንጉስ ጌታዬ ሆይ ምንም እንኳን የምትሄድበትን ባታውቅም በሕያው ነፍስ እምላለሁ፣ በሕይወትም በሞትም ካንተ ጋር እሰደዳለሁ። ለኔ ልዩነት ኢየሩሳሌም አይደለችም። ለኔ ሀብት ንጉስ የሌለበት ኢየሩሳሌም ከተማ በደህና መቀመጥ አይደለም። ኢየሩሳሌም ተቀምጫው ሂሳብ ምናምን ገንዘብ መስራት እችላለሁ። በደህና መነገድ፣ በደህና የሆነ ነገር ማድረግ እችላለሁ።
ለኔ ግን ልዩነት ኢየሩሳሌም ተቀምጬ የምሰበስበው ገንዘብ ሳይሆን ንጉሱ ነው። አምላካችሁ እንዲህ ልዩነት ይሆነላችሁ። በማይመስል ሁኔታ ውስጥም የምትሄዱበት መንገድ እንደው ስታዩት ግራ የሚያጋባ ቢመስላችሁ እግዚአብሔር ልዩነት ይሆነላችሁ። ልዩነት ሆኖ ይቅርላችሁ። ለኔ ልዩነት ንጉስ ነው። እየተሰደድክ የምትሄድበትን ባታውቅም የኔ የምትላቸው ለሚያይ ቀጣይ የምትነግስ የማትመስልበት ሁኔታ አንተ ለኔ ንጉስ ሆይ ስትመልስልኝና ደህና ፖዚሽን ላይ ባለህበት ጊዜ ብቻ ንጉሴ የምልህ አይደለም። አንተ ለኔ ጥያቄዎቼን ስትፈታልኝ ለቤተሰቤ የሆነ ነገር ስታደርግ ብቻ ንጉሴ የምልህ አይደለም። እየተሰደድክም ለኔ ንጉሴ ነህ። ከራስ አፍ በሚወጣ ቃልም ደግሞ እምሄድበትን አላውቅም መዳረሻ የለኝም ብትልም ለኔ ንጉሴ ነህ። አሁንም በአክብሮት እጠራሃለሁ ንጉስ ጌታዬ ሆይ። አንተ ንጉስና ጌታ ያስባለኝ ዙፋንህም ዘውድህም አይደለም ቅባትህ እንጂ። ህይወቶቻችሁ ላይ ስታዩት የማይመስል ነገር ቢፈጠርባችሁ እንኳን ቢመስላችሁ በምንም ሁኔታ ውስጥ እንለዋለን አንተ ጌታዬ ነህ፣ አንተ ሀብቴ ነህ፣ ልዩነቴ ነህ። ለኛ የአምላክ ልዩነታችን የሚሆነው ጥያቄዎቻችንን ሲፈታ ብቻ አይደለም፣ ሲመልስ ብቻ አይደለም። የምስጋና ፕሮግራም አድርገን ቤታችን ሞቅ የምናደርገው የሆነ ነገር ሲያደርግ ብቻ አይደለም፣ እየከለከለም ይደረግለታል። የሆነ ነገር እየሆነም ይደረግለታል። በየትኛውም ልክ እሱ ዘላለም ሊኖር የመጣ ነውና በእድሜ ዘመናችን ሁሉ የምስጋና ፕሮግራም ይደረግለታል። በቃ እግዚአብሔር ሀብት ነው። የሰበሰብነው ሁሉ አይገርምም? ሰከንድ ሰምታችሁ ከሆነ አላውቅም፣ ዜና ላይ ወጥቶ ስለነበር ከኛ ቤት ፊት ለፊት ያለው ሰሚት አካባቢ ተቃጠለ የተባለው አፓርትመንት በአንድ ኢንሲደንት የሆነች ነገር ኤሌክትሪክ ተፈጥራ በዛች ቅጽበት በነደደ እሳት 4 ቤት ተርታውን አለቀ። በደቂቃዎች እሳት አደጋ እንኳን መጥቶ ሊያበርደው ያልቻለ በደቂቃ የሰበሰብነው እንዲህ ነው። ይሄዳል። የሆነች ቅጽበት የሚፈልግ ነው አይደለም። እንደው የሰበሰብንባት ምድር ትጠቀለላለች። ራሷ እንኳን አዘልቅም፣ እምንተክልባት አዘልቅም። ታውት ምድር ስጋ አይዘልቅም፣ ይቀራል። የማይቀር አለ፣ ዘላለም ጸንቶም ይኖራል። ሀብት ልሁናችሁ ያለ አለ። የማይጨረስ ሀብት አላችሁ፣ የማያልቅ ሀብት አላችሁ። አዲሱን ለብሳችሁ በፊቱ የምትኖሩለት አላችሁ። የተቀጠረችልን ከተማ አለች። ያቺም ከተማ ልዩነት የሆነባት አምላክ አለባት። እግዚአብሔር መኖሪያዬ ነው። እዛኛው ኪዳን ላይ እንኳን ድንኳንን ስሩ ሲል እግዚአብሔር ለሙሴ እንዲህ አለው፣ እኔ የምኖርበትን ድንኳን። ለምን? ሌሎች ድንኳኖች ካሉ ልዩነት አይሆንም። እኔ የምኖርበትን ድንኳን ለሕዝቡ ልዩነት ሆኜ እንድቀርለት። አየህ፣ ያኔ የአምላክ በዛኛው ኪዳን በሙላት በሰው መካከል መኖር አይችልምና እንደ ኪዳን ነው አብሮነቱን የሰጠውና ድንኳን ውስጥ መኖሪያውን አድርጎ ተንቀሳቃሽ ድንኳን ሆነ። እስራኤል ሲሄድ የሚነቀል ድንኳን ለሕዝቡ ልዩነት መሆን ፈለገ። በዚህ የሚራራ እኮ ነው እሱ። ኃጢአት እንኳን ይዞት በሕዝቡ መካከል መኖሪያውን እንዳያደርግ በኃጢአት ተይዟል። ሰው መኖር እንዳይችል በመካከል መቱ። ቅዱስ ነው ግን አሳልፎ ያልሰጣቸው ለበላተኛ በድንኳን ይከተላቸዋል። አምላክ ሆኖ መኖሪያውን ለእኔ ድንኳን ትከሉ ብሎ ይከተላል። ለምን? ሕዝቡ እንዳይጠፋ፣ ለሕዝቡ ልዩነት ሊሆን ሀብት ሊሆናቸው
ያ ቅዱስ ጌታ በድንኳን ህዝቡን ይከተላል። ይሄ የሚገርም ሚነካ ቃል ነው። ያንን በኃጢአት የተያዘን በእኛ ኖረ ቢባል እሺ በደሙ ጸድቀናል። ያን እንደው ጽድቅ የራቀውን ህዝብ ህጉ እንኳን የሚያስፈራራው ካህናት የተባሉ እንኳን ቅድስተ ቅዱሳን ድረስ ገብተው እንኳን በደህና ላይ ወጡ የሚችሉበት የአምላክ ግን ልዩነት ሊሆን በድንኳን ይከተላቸው ነበር። ዳዊትም ይሄንን አይቶ እኔ በአማረ ቤት እየኖርኩ እንዴት አንተ በድንኳን አለ። ይከብዳላ። አምላክ ግን ኪዳን ገብቶ ነበር ለህዝቡ ሀብት ሊሆን ለህዝቡ ልዩነት ሊሆን። ሙሴ በጠዋት ስለገባው ትቅርብን ከነዓን የሌለህበት ይቅርብን። እኛ ምስኪን እድለኞች ግን በድንኳን ሳይሆን በእኛ ውስጥ ሊኖር መጣ። እኛን መኖሪያው ድንኳን አደረገን ማለት ስንሄድ አብሮን አለ፣ ስንተኛ አለ፣ ስንወጣ አለ፣ ስናለቅስ አለ፣ ምድረ በዳ ላይ አለ፣ እየተመለሰ አለ፣ ታስረን አለ፣ ተይዘን አለ ማለት ለዘውትር የሚኖር ሀብት ማለት ነው። እየሄድክ ዘውትር የሚኖር አለ። የሆነ ነገር ውስጥ እየገባ የማይጠፋ ሀብት አለ። እንዲህ ልባርካችሁ፣ ይሄ ለዘውትር የተሰጣችሁ ሀብት ይክበድባችሁ። በምትገቡበት ይታይላችሁ፣ ስትወጡ ስትከዱ ኮቴያችሁ ላይ ይክበድባችሁ። ይሰማ ድምፁ በእናንተ በኩል፣ እግራችሁ ላይ ይታይ በኢየሱስ ስም። የምትነኩት ላይ ይክበድ በኢየሱስ ስም። የሚደምቅ ልዩነት ሆኖ ይቅርላችሁ። የመጨረሻ ሐሳብ ሉቃስ 15 ሁለት ልጆችን ያስተዋውቀናል። የክፍሉ ሐሳብ ኢየሱስ የተናገረው ምሳሌ። አባታቸው ባለጠጋ ነው። ምን ማለት ነው? አባታቸው አትረፍርፎ የሚሰጥ ነው። ራሱን ምሳሌ አድርጎ አይደል የተናገረው? የጠፋው ልጅ አባትየው አትረፍርፎ የሚሰጥ ነው። ከዚህም የተነሳ ታናሹ ድርሻዬን ስጠኝ አለ። ወጣ፣ ድርሻዬን ስጠኝ ብሎ ሄደ፣ አባከነ። ከማይገቡ ጋር ገንዘቡን ጨረሰ። ከዚህም የተነሳ በእሪያዎች መካከል መኖር ጀመረ። የሚበሉትን ተመኘ። አንድ ቀን መጣች ግን ልቡ የሚመለስበት። ልቡን ገዛ ይላል ትርጉሙ። ትዝ ሲለው ከእጆቹ ላይ የሰበሰባቸውና የተካፈላቸው ከአባቱ ዘንድ ያገኛቸው ሲያልቅ የማያልቀው አባቱ ትዝ አለው። በአባቴ ቤት አለ። አባት አያልቅም ለካ። አባት ለካ ለዘውትር የሚኖር ሀብት ነው ማለት። እኔ የሰበሰብኳቸውና የተካፈልኳቸው ሲያልቁ የማያልቅበት ብቻ አይደለም፣ የማያልቅ አባት አለኝ ለካ። ወደ ልቡ የተመለሰው በዚህ ልብ ነው። የማያልቅ አባቱ ትዝ አለው። ተመለሰ አይደለ? እውነትም የማያልቅ ዘወትር የሚኖር አባቱ ሮጦ ተጠመጠመበት። ልጅ አልሮጠም፣ አባት ሮጠ። ተጠመጠመበት፣ አስገባው፣ አዲስ ልብስ አደረገለት፣ ፍሪዳውን አረደለት። ታላቅየው መጣ። የምን ደስታ ነው የምሰማው አለ። ወንድምህ መጣ እኮ። ከዚህ የተነሳ አባት ደስ አለውና ፍሪዳውን አረደለት። ተቆጣ ይላል። መቆጣት ብቻ ቢሆን ጥሩ ነበር። አልገባም፣ ጭራሽ ቃል በቃል አልገባም አለ። አባትም ወጣ። ለታናሹም የማያልቅ ሀብት ነው፣ ለታላቁም እምቢ ላለውም ሀብት ነው። ወጣ ሊለምን። አባት ስራው ማስገባት ነው። አልገባም ያለውንም ታላቁንም ሊያስገባ መጣ። ወጥቶ የነበረውንም ሊቀበል ወጥቷል። ለሁለቱም ሀብት ነው። እባክህ ታላቁ ልጅ እንዲህ አለው፣ እኔ ካንተ ጋር ስኖር ከቃልህ እልፍ አላልኩም።
ተገዝቼና ታዝዤልህ ነበር ምኖረው። አንድ ቀን ቃልህንም ተላልፌ አላውቅም። ነገር ግን ከወዳጆቼ ጋር ደስ እንዲለኝ ለኔ አንድ ጠቦት እንኳን ፍሪዳ ይቅር አንድ ጠቦት እንኳን አርደህልኝ አታውቅም። እንዴት ልግባ ታዲያ? ከአባት ይልቅ የአባት እጄ ገባው። አባትየው እንዲህ አለው፣ ይሄ ወንድምህ እኮ ጠፍቶ ነበር፣ ተገኘ። ሞቶም ነበር፣ በህይወት ሆነ። ከዚህ የተነሳ ያደረግነው ነው። አንተ ልጄ ሆይ አንተ እኮ በቤቴ ዘወትር ከኔ ጋር ነህ። ያንተ ሀብት እኮ እኔ ነኝ እንዲህ ያልገባሁህ። አንተ ከእጄ ስለሚሆኑት የኔ ሆኑት እኮ አለው ቃል በቃል ያንተ ነበሩ እኮ። በቤት የፈራው እኮ ያንተ ነው። በሚበልጥ ግን እኔ ካንተ ጋር እኮ ነኝ። ያንተ ልዩነት እኔ ነኝ እኮ። ይሄ ወጣው እኮ ሀብት ምናምን ነገር አለ እኔ ነኝ ያጣው። የወጣው እኮ ልጅ ታናሽ ወንድምህ እኮ እርሱ ለዘውትር የማይኖር ይዞ ወጣ፣ ለዘውትር የሚኖረውን አጣ። አንተስ በቤት ሆነ ግን ለዘውትር የሚኖረው እርሱ ካንተ ጋር ነው። አንተ ልዩነት አልገባህም እንዴ? ለካ በቤትም እያሉ መጥፋት አለ፣ እያሉ ለካ ሀብትን አለማወቅ አለ፣ እየኖሩ ለካ ለዘውትር የሚኖረውን ከመጠባበቅ ይልቅ የማይኖረውን መጠባበቅ ለካ አለ። ያ የጠፋው ግን ገባው ከጁ በሆኑ ቀናቶች ተበትነው ሲያልቁ ለካ ለዘውትር የሚኖር እርሱ ነው አለ። ወደ አባቴ ልመለስ። አባታችሁ ለዘውትር የሚኖር ሀብት ነው፣ ለወጣውም ላለውም ሀብት ነው። ምን አይነት ምሳሌ ነው ይሄ ምሳሌ? ከእጆቹ ለተበተነው የለኝም ለጨረሰው እንዲያ ለሚለውም ሀብት ነው። በቤቱ ሆኖ ደግሞ አለኝ ለሚለው ሀብት ነው። ባለጠጋ ለተባሉትም ሀብት ነው። በተለምዶ ደሃ ለሚባሉትም ሀብት ነው። ልዩነት እግዚአብሔር ነው። ገንዘብ ልዩነት ሆኖ አያውቅም። መብላት ልዩነት ሆኖ አያውቅም። መልበስ ልዩነት ሆኖ አያውቅም። ይሄ አይደለም ይሄ ቆዳ ይበሰብሳል። ልዩነት እግዚአብሔር ነው። ሀብት እግዚአብሔር ነው። ጥጋብ እግዚአብሔር ነው። እነዛ እስራኤል እየበሉም ከስተዋል። ያለ እግዚአብሔር የሆነ መብል በልተው ከስተዋል። ለነፍሳቸውም ክሳት ልኮባቸዋል። ጥጋብ ግን እግዚአብሔር ነው። ምናልባት ምድረ በዳ ላይ ያላችሁ ብዙ የተስፋ ቃል ተሰጥቷችሁ የተስፋው ቃል ሳይፈጸም ይዘገየባችሁ አላችሁ። ኢየሩሳሌምም ቅጥር ሳይኖራት የሳቅ ቅጥር ሆኖላታል። ምድረ በዳ ላይም ሆኖ ልዩነት አብሮነት ነው። እግዚአብሔር ነው ሀብት። ከእጃችሁ ብዙ እየተበተነ ልባችሁ ላይ መኖሪያውን ያደረገ አምላክ ይበልጣል። የሆነ ነገር እያጣችሁ እየተራባችሁ ነፍሳችሁን ያጠገባት አምላካችሁ ይበልጣል። አንቺማ አላት ከዚህ ምንጭ ከያዕቆብ ምንጭ ደጋግመሽ መተሽ ትቀጃለሽ። አሁን የተገናኘሹ ግን ዳግመኛ መተሽ ማትቀጅበት ለዘላለም የምትረኪበት ነው። ከያዕቆብ የሚበልጠው በመካከላችን አለ። ከማንም የሚበልጠው። የመጨረሻ ቃል ልድገም። በህይወቶቻችሁ የምታገኟቸው ሁሉ አሏቸው። እንደ እግዚአብሔር ብቻ ነው ማንም የሌለ። እንደ ከናን አይነት ብዙ አሉ። እንደሆነ አይነት አይገርምም። ምናልባት ከኛ የተሻሉ አሕዛብም አሉ። በገንዘብ ደረጃ አሕዛብ ብዙ አሉ። አረብ ሀገር መሄድ በቂ ነው። ከኛ የተሻለ ገንዘብ ያላቸው፣ ከኛ የተሻለ የሚነዱ፣ ከኛ የተሻለ ብዙ የሚሆኑ ጤናዎቻቸውን ጠብቀው ለመኖር በቃ ሽር ጉድ የሚሉ አሉ። በእነሱ መካከል ግን እግዚአብሔር ነፍሳችንን ያጠገበው ምርጥ ባለጠጎች እኛ ብቻ ነን። ለምን? እነሱ ነፍሳቸው ከስታለች፣ መንፈሳቸው አልሞላችም። የኛ ሀብት መቼ ድረስ? ለዘላለም የሚቀጥል አዲሲቷ ኢየሩሳሌም ድረስ የሚኖር ሀብት ሆኖ በመካከላችን የኖረ። ላስቸግራችሁ፣ በልጁ በኩል
በኩል እንዲህ ባለጠጋ እንድንሆን ለወለደን ለእግዚአብሔር የደመቀ ጭብጨባ፣ የደመቀ እልልታ፣ ልዩነት ለሆነልን እንደ እግዚአብሔር ያለ ማንም የለም። ሳንገባም እንደ እግዚአብሔር ያለ ማንም የለም። ሳይመልስ እንደ እግዚአብሔር ያለ ማንም የለም። እንባዎቻችን እየፈሰሱ እንደ እግዚአብሔር ያለ ማንም የለም። እርሱ እግዚአብሔር ልዩነት ሀብታችሁ ነው።